ነው የምትፈልገው ከዚህ ሰው? ምንድን ነው የጨመርከው ውስጡ? ለመግደል ነው የምትፈልገው? ለመግደል ነው። እስካሁን ምን አረከው? ነገሩን ሁሉ አበላሻሻል። ኑሮውን ሁሉ ምስቅልቅል አድርገሃል። ምስቅልቅሉን አወጣነው። ኦኬ ሆቴል ነበረው። እሺ ምን አረጋችሁ? ሆቴሉ ምን አረጋችሁ? ሆቴል ነበር። አከሰርነው። አከሰራችሁት? አከሰርነው። በእኛ ነበረ። በእኛ ነበረ እኮ በእኛ ነበር። ከዛ መልሳችሁ ወሰዳችሁ። እዛ እሱ ወደ ጌታ ብሎ መጣ። እሱ በጣም አገልጋይ ናት፣ አማኝ ናት። ኦኬ ጌታን ተቀበለ። እሺ ጌታን ሲቀበል አከሰርነው። በቃ አከሳሰራችሁት። የራሳችሁን ወሰዳችሁ። ወሰድነው። በቃ ወሰድነው። በራሱ ባዶ አረጋችሁት። ባዶ አደረግነው። በቃ ኦኬ እሱ ከሰራ እኮ ባለሀብት ነው፣ ሚሊዮነር ነው የሚሆነው። ኦኬ አሁን ሰዓት አልቋል። ኢየሱስ ክርስቶስ ተስፋውን ይሞላል፣ ሚሊዮነር ያደርገዋል። እናንተ ግን ኩታታችሁን ያዙ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ልቀቁና ፍሪ ነፃ ሃሌሉያ። ሰልፉ ሲበዛ ፈራሁኝ ብዬ አምላኬን ጠየቅ ምን ላድር ብዬ ልጄ ምስጋና ጨምራለኝ በድብቅ ጦሩ ሊፈችልኝ። ወንድሜ ከየት ሀገር መጣ? ከሞጆ ነበር የመጣው። ከሞጆ። አሁን ምን እየሰራህ ነው? ስራ ሆቴል ነበር። ሆቴል እየሰራው ነበር። አሁንም እሱን እየሰራው ነበር። ሙሉ በሙሉ ከስራ አሁንም የምትሰራው ኦልሬዲ ከስሯል፣ ግን እዛው ጋር እንደው ተስፋ እያረክ ነው። ኦኬ ጌታን የተቀበልከው መቼ ነው? ፋሲካ ጾም እንደገባ ነበር አምና። ከዛ በፊት ለሆቴል ጠንቋይ ቤት ምናምን ይዘው ይሄዱ ነበር? ይዞኝ ይሄዱ ነበር። ጠንቋይ ቤት እና ጠንቋዩ እንደዚህ ብታረግ እንደዛ ብታረግ ጥሩ ይሆናል ብሎ ነበር። እሺ ንገረኝ፣ ስለሱ ንገረኝ። እና ጠንቋይ ቤት ይወሰዱኝ ነበር እና ሄየን ነበር። እሺ እና ሆቴል ነበር። ስጋ ቤት በጣም በቃ በትልቁ ነበር ያለ። ስጋ ቤቱ ይሰራል፣ ሆቴሉ ይሰራል። እሺ ይሰራል። ከዛ ባለቤቴ የልጄ እናት በጣም በጌታ ናት ያለችው። እሺ በጌታ በጣም ለጌታ አገልግላ ነው ያደገችው። እኔም ሳገባት እዛው ከቸርች ነበረ። እሺ እና በየቦታው ነው ሆቴል ያለኝ። እኔ ጌታን አላቅም፣ እምነት እንባል ነገር በጭራሽ አላቅም። እሺ እሷ ሁሉ ጊዜ ታለቅሳለች። አንተ እንደዚህ እየሰራኮ ወደ እግዚአብሔር ብትመለስ ትላለች። በቃ ብር አለ ምንም ችግር የለም፣ ግን አንድ ቀን ብር ባንክ አስገብቼ አላቅም። እሺ አንድ ቀን እሷ ከያዘች ትይዛለች፣ እኔ ከያዝኩኝ እንደሷ ብዙም አልጠጣም ምንም አልልም፣ ግን ወዴት እንደሚሄድ አላቅም። ይጠፋል ብሩ። ሰራለሁ ከልጅነት እስከ እውቀቴ። ያው ያጠንቋዩ ሀብት እንድታፈራ ሆቴል ጥሩ እንዲሆን የሰጠህ ነገር ምን ነበር? ቅጠላቅጠል ነበር የሰጠኝ። ቅጠላቅጠሉ ምን አረከው? ያንን ቅጠላቅጠል በሰውነቴ ታጠብኩት። ቤት ገብተህ ዘግተህ ቤት ገብቼ እነሱን ምናምን ወደ ውጭ አውጥቼ ታጠብኩት። ማንም ሳያይ። ይሄን ጉዳይ ለሚስት አልነገርካትም? በጭራሽ። በዛ በቅጠል ታጠብክ? በዛ ታጠብኩት። ይሄን ስራ ሳሰራ በፊት ነው እንደዚህ የሄድከው? እየሰራ ትንሽ ነበረ ብዙ ነበረ ያኔ? ደህና ነበረ፣ በጣም ጥሩ ነበር። ከዛ በቅጠሉ ታጠብክ? ታጠብኩ። ከታጠብክ በኋላ ምን ሆነ? ከታጠብኩኝ በኋላ በቃ ብር ዝም ብሎ ገበያ ይመጣል። ያን ብር ግን ማስቀመጥ አትችልም በጭራሽ። ታየዋለህ? ብሩን አየዋለሁ፣ አላየውም። ይጠፋል፣ አላውቀውም። ግን በቃ ሰው እንደ ጎርፍ ይመጣል። ብር ይመጣል፣ ሰው ይበላል፣ ይጠጣል። ምንም ችግር የለም። እሺ ከዛ እንደዛ ያደረኩኝ ጌታን ተቀበልክ? ጌታን ተቀበልኩ። ሁሉ ነገር እሷ ጌታን እንድትቀበል አደረገች። እሷ ልጄም ሁለቱም ሆኖ አይኖቲንግ ያንተን ፕሮግራም ሁሉ ይከታተላሉ። እሺ ስልስል እኔም ለኔ ስልክ አመጡልኝና ስልክ ሲሰጡ ያንተ ፕሮግራም ማየት ጀመርኩኝ። እሺ ስልስል ቆይ እኔ ለማን ነው የምኖረው አልኩኝ። እግዚአብሔር ከስንት ነገር አውጥቶኝ እንደዚህ ይሄ ኖራለሁ እንደ ምናምን አልኩኝና ቆይ ጾም ይግባ አልኩኝና ጓደኞቼ ሁሉም ከኔ ጋር ያሉ በጣም በህብረት ነው ያለ ነው። ከሁሉም ተለየው። እሺ በጭራሽ ተለየዋቸው፣ ሁሉንም ተውኳቸው። ከዛ ትቼ ወደ ሚስቴና ወደ ልጆቼ ተመለስኩኝ። ከነሱ ተመልሼ በቃ እግዚአብሔር ያደረገውን ያድርገኝ፣ እኔን የሚፈልገኝ ከሆነ ድብን አድርጎ ያክስረኝና ወደ ራሱ ይመልሰኝ አልኩኝ። እሺ እግዚአብሔር ደግሞ ለቃሉ ታማኝ ነው። እኔ በልቤ የጸለይኩትን በፍጹም አደረገ። ቀለበት ነበር እዚህ ጋር ጠንቋይ የሰጠኝ ቀለበት። ያንን ቀለበት አንድ ቦታ ቸርች ይዛኝ ሄደች። እሷ ይዛኝ ስትሄድ ቀለበቱን እዛው ቸርች ላይ አውልቄ ጣልኩኝ። ወደ ጌታ ተመለስ። ከዛ ስራ ላይ ምን መሆኑ ጀመረ? ከዛ ስራ ላይ ክሳራ። አንድ ቀን አንድ ብር ትርፍ አግኝቼ አላውቅም። ቆይ በፊት ስንት በሬ ነበር የምታድረው? አንድ በሬ ነው ማርደው በፊት። ኦኬ አሁን በሬውን ያረድከው ምን ይሁን ጀመረ? እዳ አይሸጥም፣ ስጋው ያድራል።
እኔ ዕዳ በዕዳ ምንም ብር የለም እጄ ላይ ባዶ ነኝ። ዜሮ ሆንክ። ምንም አንድ ብር የለም። 14 ሺህ ብር ብቻ በአካውንቴ ያለች። የሰው ዕዳ ግን ስንትና ስንት ያለ ሚስቴ ልትወልድ ዕዳ ቤት ዕዳ ብር ላክ ያለች። አሁን ባዶ ሆነሃል። በቃ ባዶ ዜሮ ዜሮ ዜሮ። ከዚህ ቀን ጀምሮ እግዚአብሔር ከአንድ ብር ያስጀምራል። አሜን። ይኸውላችሁ እሱ ምንም የለኝም እያለ የእግዚአብሔር መንፈስ እሰይ ይለኛል። ለምን አንድ ብር እንኳን ላይ የጌታ ነገር እንዲጨመር እግዚአብሔር አይፈልግም። አሁን ጥርግርግ ብሎ እየወጣ ነው። ምንም በቃ ሙልጭ ብሏል። አንተ እያዘንክ ነው። እሱ እያዘነ ነው። እግዚአብሔር ግን እየጠረገ ነው። አሜን። ንጹህ እያደረገ ነው። አሜን። አሁን እውነተኛ በረከት ይመጣል። አሜን። ሃሌሉያ። ጂሰስ ክራይስት ኦፍ ናዝሬት